እኔን ያየ ጠላቴ እርር ድብን ይላል እንጂ ከከፍታዬ መቼም እንደማልወርድ ንገሩልኝ። አንዳንድ ሰዎች እነሱ መሆን የሚፈልጉትን ነገር እናንተ ስለሆናችሁ ይቀናሉ፣ ይቃጠላሉ፣ አይናቸው ደም ይለብሳል። እነዚህ ሰዎች ልጄ ስትፈልግ የምታገኘው ነገር እኮ በክብር ያስቀመጥከውን ነው። ልጄ የሚያልፍ ዝናብ አይምታህ፣ የሚሞት ሽማግሌ አይርገምህ። ለሚያልፍ ቀን ደግሞ የማያልፍ ቃል አትናገር። መጥፎ ቃል ይሰብራል፣ ጥሩ ቃል ይጠግናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድና የተከበራችሁ ቤተሰብ እንዴት አላችሁልኝ? እንዴት አደራችሁ? ሁሉ ሰላም ከኔ ጋር አልሐምዱሊላህ ደህና ነኝ። በያላችሁበት ሰላማችሁ ይብዛልኝ። ትላንት እንግዲህ ብሩክ አለማየሁ የቅመሜ ንጉስ ቤት ሰርቶ የሰራውን ቤት እንግዲህ ለቅመሜ ሰርፕራይዝ አድርጓት ነበር ማለት ነው። እና ብዙዎቻችሁ ጭጭጭጭጭ ያላችሁ ነው። በሁለት ሳይድ ሆናችሁ ምንድን ነው ከይር ኢንሻአላህ ምን ናችሁ ነው? አረጋጉት እንጂ ምንድን ጉር ነው? ቆይ ልጆቹ ገና ድራማው አላለቀ ገና ነው። መጨረሻውን አይታችሁ ተረጋግታችሁ ያለውን ነገር ማየት ነው በቃ። ስለዚህ በሁለት ሳይድ ሆናችሁ መቀጣቀጥ ምን የሚሉት ነው? እስኪ እንደው ወደ አንድ መታችሁ እንደ የድሮውን የጨረቃን ፋሚሊ አምጡት እስኪ። የምሬን ነው። የድሮ የጨረቃ ፋሚሊ ናፍቆኛል። አሁን ላይ ተከፋፍላችሁ እኔ አሁን የመጡት አዲሶቹ ይመስለኛል እንደዚህ ክፍፍል ያበዙት ማለት ነው። የድሮዎቹ አሉ አሁንም ስቲል ነው አልተቀየሩም። ሁለቱንም ባንድ የሚወዱ በቃ መቼም አይቀየሩም እነሱ ማለት ነውና እንደነሱ ሆኑ፣ ከነሱ ተማሩ። በቃ የእውነት የምትወዷቸው የምታደንቋቸው ከሆነ ማለት ነውና በዚህኛው ሳይድ የእናቱ ነው ውሸቱን ነው ያስመሳይ ጥፋቱን ለመሸፈን ነው ምናምን እያላችሁ ተሳደባላችሁ። ከዛ ደግሞ ምን አላችሁ? 2 አመት የለፋችበት ነው የሷ ነው በሷ ብር ገዝቶ ደግሞ ሰርፕራይዝ አረኳት ይላል እንዴ ምናምን ነገር እያላችሁ አረ ዋካችሁ እውነታችሁን ነው የመራችሁን ነው እንዴ? ምንድነው እሱ እንዴ? በዛኛው ሳይድ ደግሞ ሀይሚዬ ጥቅመኛ ነች፣ እሷ ጥቅመኛ ናት፣ እንደዚህ ብላ ባለፈው እንደዚህ ብላ አሁን ደግሞ እንደዚህ ምናምን። ከዛ ደግሞ እዚህም የደረሰችው እሷም በብሩኬ ነው እያላችሁ የምትናገሩ በጣም ነው እንዴ ጥቅመኛ የሆነችው? ኧረ ተው የምሬን ነው። በሁለቱም ሳይድ ምን ጉር ናችሁ? እስኪ አንደኛችሁ እንኳን ተሽላችሁ ተገኙ። እነዚህኞቹማ እዛ የሚጮሁት ሁሌ ጊዜ እንደዚህ ነው ምናምን እያሉ የሚጮሁትማ እነዛ ሰፈር ተውት። እነዛ ሁሌም እንደጮሁ ነው እና እነሱ ይጮሃሉ። ሀይሚዬና ብሩኬ ደግሞ ቢዝነሳቸውን ይሰራሉ። ገባችሁ? እናንተ ጩሁ 24 ሰዓት፣ እነሱ ዩቲዩብ ላይ ቢዝነሳቸውን ይሰራሉ። ይሄ ነው። ከዛ የሰሩበትን ደግሞ ውጤቱን ደግሞ እያሳያችሁ ነው። ቤት እየሰሩ መኪና እየገዙ እያሳያችሁ ነው። የተግባር ሰዎች ማለት ነው። ከምነግራችሁ ነገር ማለት ነው ከወንድ ልጅ ብሩኬ ከሴት ልጅ ሀይሚዬ በጣም የተለዩ የሚገርሙ ናቸው። የምሬ ነው። የትንሽ ትልቆች አርቆ አሳቢዎች፣ አስተዋዮች፣ የተግባር ሰዎች ናቸው። የምሬ ነው። የሰሩበትን ነገር ተግባር ላይ እየዋሉ ያሳዩን ጀግኖች ናቸው። በትንሽ ጊዜ ውስጥ ለውጥን ያሳዩን ማለት ነው። በትንሽ ጊዜ ውስጥ ለውጥን ያሳዩን። የምሬ ነው። ብሩኬ እንደ ወንድ ልጅ ስሜት የማያታልለው ስሜቶቹን ሁሉ ኮንትሮል አድርጎ ወደፊት በቃ ለአላማው የቆመ የተግባር ሰው፣ ሱሶች እንደዚህ አጉል ነገሮች የማያታልለው ነው እና በትንሽ ጊዜ ውስጥ ለውጥን ያሳየን። መኪና ገዝቶ ቤት ገዝቶ አዲስ አበባ ላይ ደግሞ ምን የመሰለ ቤት ተከራይቶ ሰርፕራይዝ ያደረጋት ስንት ነገር የምሬ ነው። ስንት ቁም ነገሮችን ሰርቶ መጥቷል ይሄ ልጅ በትንሽ ጊዜ ውስጥ። እስኪ ማን ነው እንደሱ ዩቲዩበር እንደዚህ አይነት ቁም ነገሮችን ወሳኝ ነገሮችን ሲያደርግ ያያችሁት? ሀይሚዬም የጀመረችው ነገር እንዳለ ከዚህ በፊት ተናግረው ነበርና እሷም ለራሷ የጀመረችው ነገር አለ። ስራ፣ የግል ስራ የምትሰራበት ቋሚ የሆነ ቢዝነስ ምናምን ነገር አለ አይደለ? እንደዚህ አይነት ነገሮችን ጀምራለች። እሱን ነገር ደግሞ ያው ለኛ ግዴታ ስላላሳዩን ይሆናል፣ ግን ደግሞ የሆነ ታይም ላይ ደግሞ በሷም ደግሞ የሆነ ሰርፕራይዝ የምንሆንበት ነገር ይኖራል። ገባችኋ? ስለዚህ ሀይሚዬም ሆነ ብሩኬም ሆነ ገንዘባቸውን እንደዚህ ዝም ብለው የሚበትኑ ልጆች አይደሉም። ያገኙትን ቁም ነገር ላይ የሚያውሉ ነገን የሚያስቡ የአላማ የተግባር ሰዎች ናቸው። ገባችሁ? ለብሩኬ ስኬት ሀይሚዬ ያለች፣ ለሀይሚዬ ስኬት ብሩኬ ያለ። በቃ እነሱን እንደዚህ ለያይታችሁን ትልትሉ አትችሉም። ምክንያቱም ከመጀመሪያው ጀምሮ ገና ሀ ተብሎ ሲጀመር ጀምሮ የመጡት አመጣጣቸው ማለት ነው በቃ እየተረዳዱ
ዛሬ በሱ ቻናል ነገ በሷ ቻናል፣ ዛሬ በሱ ቻናል ነገ በሷ ቻናል እያሉ ነው። ሀይሚዬም እየሰራች ነው፣ ብሩኬም እየሰራ ነው። ሶ በምን አይነት ሂሳብ አስባችሁት ነው ሁለታቸውንም ነጣጥላችሁ እንደዚህ አይነት ነገር የምታወሩት? እርስ በርስ የምትባሉትን ስለምንድን ነው እንዴ? አራራፉ እረፉ። ለነገሩ አሁን እኔ እንደኛ የማዳም ቅመሞች ምናምን አለ አይደለ? እንደነዚህ አይነቶችን ብዙም አልወቅሳቸውም። ለምን እንደው ታውቃላችሁ? ከአደጋ ሀገር ተቀምጠው ከሰለጠና ሀገር ተቀምጠው ትልልቅ ሰዎች እኛን ሁሉ የሚወልዱን ከነሱ የማይጠበቅ ነገር ሲያወሩ ትሰማላችሁ። እነሱ ነበሩ እኛን መቅጣት የሚችሉት፣ እኛ ስንሳሳት እኛን ማረም የሚችሉት። ሁለታቸው አንድ እንዲሆኑ ከፈለጉ ደግሞ እየመከሩ ወደ ጥሩ ነገር እንዲመጡ የሚያደርጉት እነሱ ነበሩ። እንደ ትልቅ ማለት ነው፣ እንደ ትልቅ ሰው ከነሱ የሚጠበቀው ይሄ ነበረ። ግን ደግሞ እዛ ጋር መርዝ ሲረጩ እዚህ ደግሞ እየተቀበሉ የእነሱን አጀንዳ የሚያራምዱ ብዙ ናቸው ማለት ነው። ስለዚህ ቢያንስ እዛ ሀገር እንኳን ያላችሁ ትልልቅ ሰዎች እንደ እድሜያችሁ ሆናችሁ ማንንም ተወቃሽ ሳታደርጉ ግን ደግሞ በተለቀቀላችሁ ቪዲዮ አስተያየት መስጠት፣ ሁለታቸውንም እንደ ልጅ የምታያቸው ከሆነ ልጄ እንደዚህ አጥፍተሃል፣ ልጄ እንደዚህ አድርገሃል፣ ይሄን ነገር አስተካክል፣ ይሄ መሆን የለበትም እያላችሁ መምከር፣ ሀይሚዬንም እንደዛው በቃ አንድ እንዲሆኑ ከፈለጋችሁ በዛ አይነት መንገድ ነው መሆን ያለበት። ከስር ደግሞ እነሱን ፎቶ የሚዘቀዝቁትን የሚሳደቡትን ያልሆነ ቃል የሚናገሩትን ልጆች ደግሞ መምከር መቻል፣ በቃ ጥሩ ነገር እንዲያስቡ ማድረግ ትችሉ ነበረ ማለት ነው። ስለዚህ ከቻላችሁ እንደዛ ለማድረግ ሞክሩ። ካልቻላችሁ ደግሞ 24 ሰዓት እየመጣችሁ ብትለፈልፉ ብትጮሁ እዚህ ጉሮሯችሁ እስከሚደርቅ ማለት ነው ማንም የሚሰማችሁ የለም። ያው ሀይሚዬና ብሩኬ የገቡበት ተስማምተው የገቡበት ስራ ነው። ይህን ስራ እስከሚጨርሱ ድረስ ይሰራሉ፣ ድራማውን እስከሚያልቅ ድረስ። እኛ ደግሞ መጨረሻውን እናያለን ማለት ነው። ገባችሁ? በእናንተ አፍ ቢሆን ይሄ ልጅ ቁሞ አይሄድም ነበረ። ሀይሚዬም እንደዛው። በጣም ነው የምታሳዝኑት። ከእናንተ የማይጠበቅ ነገር ነው እያራመዳችሁ ያላችሁት ማለት ነው። ብቻ ልቦና ይስጣችሁ። አስረግጬ የምነግራችሁ ነገር ግን እስከ ዛሬም ድረስ ተያይዘው ነው እዚህ ጋር የደረሱት ሀይሚዬና ብሩኬ። የሁለታቸውም ውጤት ነው። ሀይሚዬም የራሷ ቻናል አላት፣ ብሩኬም የራሱ ቻናል አለው። ሁለታቸውም ለየግላቸው የሚያሳኩት ነገር ይኖራል። ምክንያቱም የምሰራው ሀይሚዬም ለራሷ ጥቅም ጭምር ነው፣ ብሩኬም የሚሰራው ለራሱ ጥቅም ጭምር ነው። ግን ደግሞ የሁለቱም ስኬት የሁለቱም ትብብር አለበት፣ የሁለቱም ጥረትና ልፋት አለበት ማለት ነው። ሶ ሀይሚዬ አሁን የራሷ ቻናል አላት አይደለ? የራሷ የባንክ አካውንት አላት። ዩቲዩብ የሚከፍላትን በራሱ አካውንት ነው የሚያስገባላት። ብሩኬም ደግሞ የራሱ ቻናል አለው። ዩቲዩብ የሚከፍለውን ብር በራሱ አካውንት ነው የሚያስገባለት። ገባችሁ አይደለ? ከዛ ሀይሚዬ ብሩኬን ሰርፕራይዝ ለማድረግ ስትፈልግ፣ ለማስደሰት ስትፈልግ፣ በቃ የሆነ ነገር ለማድረግ ስትፈልግ በራሷ ብር የሆነ ነገር ታደርግለታለች ለብሩኬ። ብሩኬም ደግሞ ሀይሚዬን ለማስደሰት ሲፈልግ፣ ሰርፕራይዝ ለማድረግ ሲፈልግ በራሱ ብር የሆነ ነገር ያደርግላታል ማለት ነው። አሁን ላይ ደግሞ አንድ ላይ እስከ መኖር ድረስ የደረሱ ልጆች ናቸው። አንድ ናቸው እነሱ። የብሩኬ ማለት የሀይሚዬ ነው፣ የሀይሚዬ ማለት የብሩኬ ነው። በቃ እንኳን አይደለም አሁን ላይ ማለት ነው እዚህ ደረጃ ደርሰው። በፊት ታስታውሱ ከሆነ መኪና ገዝቶ ሰርፕራይዝ ሲያደርጋት ሀይሚዬ የዛን ሰዓት ምን አለች? በማግስቱ መታ ምናምን እንደዚህ እየተሳደባችሁ ነበር። አሁንም በሀይሚዬ ነው እንደዚህ የደረስከው፣ ሀይሚዬንም ደግሞ በብሩኬ ነው ምናምን እያላችሁ አሁንም ሳይድ ይዛችሁ እየተሰዳደባችሁ ነበር። በማግስቱ መታ የመልስ ምት ነው የሰጠቻችሁ። እንዴ እኔ እሱን የሚያስከፋውን ቃል እንድትናገሩት አልፈልግም። የእሱ ማለት የኔ ነው፣ የኔ ማለት የእሱ ነው። በመጀመሪያ እንኳን ማንንም እንኳን ለቤተሰብ እንኳን ሳይናገር ቀድሞ ለእኔ ተናግሮ ሰርፕራይዝ ያደረገው እኔን ነው። ለምንድን ነው እንደዚህ የምትሉት? ብሩኬ እኮ መኪና ቢገዛ ለእኔ ነው ጥቅሙ። በቃ የራይድ መክፈል የለም ምን የለም። በቃ የኔ ማለት ነው፣ የራሴ ማለት ነው፣ ንብረቴ ማለት ነው። እኔ የእሱን ስኬት የእሱን ከፍታ ነው የምፈልገው። ብሩኬም ቢሆን የኔን ስኬት የኔን ከፍታ ነው የሚፈልገው ብላ ተናግራለች። እናንተ ግን አትሰሙም። ያ ሁሉ ጊዜ ደግሞ አልፈው መጥተው ደግሞ አሁን ደግሞ አብረው እስከ መኖር ድረስ የሚያምር ቤት ላይ አንድ ላይ እስከ መኖር ድረስ የደረሱ ልጆች ናቸው። ነገ ደግሞ 4 ልጆች ወልዶ ይመጡልናል። ከዛ እናንተ እያያችሁ ቀጥል ትላላችሁ። ምን ጉር ናችሁ እናንተ እንዴ! የሀይሚዬ ገንዘብ ማለት የብሩኬ ነው፣ የብሩኬ ገንዘብ ማለት የሀይሚዬ ነው። ብሩኬ የቅመሜን ስኬት ይፈልጋል፣ ከፍ እንድትልለት ይፈልጋል። ብሩኬ ማን ነው? ሀይሚዬም ደግሞ የብሩኬን ስኬት ትፈልጋለች። ሁለታቸውም ላይ ምንም ነገር የለም። እንኳን አይደለም በዙሪያቸው ያሉት እነ ፍፄ እነዛ እንኳ ጥሩ ጓደኞቻቸው ናቸው ብዬ ነው የማስበው፣ እንደኔ ማለት ነው። እሱን ታውትና ግን የሀይሚዬና ብሩኬ ላይ ቅን ልብ ያላቸው
ምንም ነገር በቃ እናንተ እንደምታስቡት ይሄ አስመሳይ የገንዘብ ወዳጅ ምናምን የምትሉት ነገር እነሱ ጋር የለም እነሱ ጋር እዛ ጋር ያ ነገር ቢኖር ኑሮ ማለት ነው እስከዚህ ድረስ አይቆዩም ነበር እነዚህ ልጆች አንድ ላይ 2 አመት ቀልድ አይደለም እንኳን 2 አመት 1 ወር ከሰው ጋር ተግባብቶ መኖር እንኳን ይከብዳል ገባችሁ እነዚህ ልጆች ከሚያለያያቸው አንድ የሚያረጋቸው የሚያመሳሰላቸው ብዙ ነገር ስላለ ነው እዚህ ጋር የደረሱት ማለት ነው ተቻችለው ተከባብረው በቃ ተሳስበው ተረዳተው ነው እዚህ ጋር የደረሱት ከነሱ ብዙ ነገር መማር ትችሉ እናንተ ግን ወርዳችሁ እነሱን ከፍ ዝቅ ያረጋችሁ ስትጣሉ ማየት በጣም ያሳፍራል የምሬን ነው በተለይ ትልልቆች ሰዎች ከዛ በመቀጠል የነሱን ክፋት የምታስቡ ትናንትም ያየሁ ነበረ ይሄን ሰሞን 1-2 ሰው ያየሁ ነው ሪፕ ያላችሁ ፎቶአቸውን እየለጠፋችሁ እንትን የምትሉ ለራሳችሁ ያርግላችሁ እናንተ ክፉ ናችሁ ክፉ ስለሆናችሁ ነው ለሰው ልጅ ክፉ የምታስቡት ማለት ነው ስለዚህ ያ ክፉ ነገሮች በሙሉ እናንተ የተመኛችሁት ነገር ነውና ለእናንተ ለራሳችሁ ያርግላችሁ እና በትላንትናው ቪዲዮ ብዙ ባትናደዱ ብዙ ባትቃጠሉ ጥሩ ነው ማለት ነው እንዴት ስመክራችሁ ማለት ነው ለእናቱ ነው እንትን ያለው ሃይሚዬ እንደዚህ ነች እያላችሁ ጊዜያችሁን አታባክኑ ጊዜያችሁን ከሰው ላይ ሰውን በመሳደብ ወይም ሰውን ደግሞ ዲስሪስፔክት በማድረግ ሰውን ዝቅ በማድረግ ጊዜያችሁን አታባክኑት ጊዜ ወርቅ ነው ይባላል ጊዜ ጎልድ ነው እና ታይም ኢዝ ጎልድ ብሏል እኮ ብሩኪያ ታይማችሁን ተጠቀሙበት ለጥሩ ነገር ማለት ነው ሰውን ከፍ ዝቅ በማድረግ አይደለም ቁም ነገር ሰርታችሁ አሪፍ ነገር ሰርታችሁ 1 ደቂቃ 1 ሰከንድ ዋጋ አላት ብላለች ሃይሚ ታደሰ አይደለ በቃ ዋጋ ስጡት ለእንደዚህ አይነት ነገር በእንደዚህ አይነት ተልካሻ ምክንያት የሰው ስኬት ያያችሁ እሱ እኮ እንደዚህ ነው እሱ እኮ እንደዚህ ነው እሱ እኮ እንደዚህ ነው ምን ቢያደርግ ነው እናንተ የምትደሰቱት ምን ቢያደርግ ነው ምንም ነገር ቢያደርግ የሰው ልጅ ማለት ነው የሆነች ቀዳዳ አያጣም እናንተን ለመውቀስ የሆነ ነገር አያጣም እናንተን ከፍ ዝቅ ለማድረግ ማለት ነው ስለዚህ ሰውን ሁሉ ደስተኛ ልታደርጉ አትችሉም በቃ እናንተ ልቦናችሁን ታቃላችሁ ራሳችሁን ታቃላችሁ ሁሌም ወደፊት ነው ሃይሚዬና ብሩኬ ኢንሻአላህ መቼም አይለያዩም በትላንትናው ዕለት ደግሞ ድራማው አላለቀም ገና ነው እንዳልኳችሁ ሜቢ ዛሬ ወይ ነገ ታሪክ ሊቀየር ይችላል ግን ደግሞ እኔ እንዳየሁት በእኔ እይታ 300K ለማስገባት ይመስለኛልና ሃይሚዬን እስከዛሽ ድረስ የሚያቆሙት አይመስለኝም ይልቁንስ ሌላውን ተውትና ሃይሚዬን 300K እንድናስገባት ሼር እያረጋችሁ በቲክታክ በዩቲዩብ ሼር አርጉላት ቻናሏን ማለት ነው እና እንደዛ እያረጋችሁ ከድራማው እንድንወጣ ማለት ነው ገባችሁ ከዛ በተጨማሪ ለእናቱ ነው የገዛላት ምናምን የምትሉ እናንተ እዛ ጋር ሄዳችሁ አጋስታችኋል ወይ እናንተ እንዴ እኔ በጣም ይገርመኛል እሺ ለእናቱ የሚሆን በጣም ደስ ይለናል ለሙሽዬ ትላንት ንግግሩ ላይ ከሰማችሁት ሌላ ደግሞ አለ አሁንም እዛም ጋር ሀብረርቶኛል በደንብ ያንንም የሆነ ሰዓት ላይ አሳያችኋለሁ ምናምን እያለ ነበርና ሌላ እንዳለ ተናግሯል ያ ሌላ ነገሩ ነው እኔ የሙሼ የሚመስለኝ እንጂ ይሄ በፍጹም የሙሼ ነው ብዬ አላስብም ከሆነም ደግሞ ሰየው ጥሩ ነው ደስ ይላል እናቱ አይደለሽ ደስ ይላል ስለዚህ እናንተ ያልሆነ ሐሳብ እያሰባችሁ ሰውን ባትመርዙት እንደዚህ የዋህ እህቶችን ምናምን ሌላ ነገር እንዳስቡ ባታደርጉ ጥሩ ነው አሁን ደግሞ ብሩኬም የትናንትናው ንግግሩ ምናምን ለምንድነው እንደዚህ ምናምን እያላችሁ ነውና ገና ድራማው ስላላለቀ ነው ገባችሁ በመሃል ነው ይሄን ነገር ያሳየን እንግዲህ ቀስ ብለን ተረጋግተን መጨረሻውን ዛሬም በምንም አይነት ወይ ብትመጣ ሃይሚዬ ነገም ብሩኬ በምንም አይነት ነገር ቢመጣ ሁለታቸውንም እንደዚህ ከፍ ዝቅ ያረግን ከምንናገር አስተያየት እየሰጠ መጨረሻውን በሂደት ማየት ገባችሁ እና ገና ስለሆነ ገና ስላልተቋጨ የተወሰነ ሊሄዱበት ስለፈለጉ ድራማውን ትላንትና በዛ መንገድ እንግዲህ እንትን ብሏል የሚመጣውን ደግሞ ማየት ነው ገባችሁ እና ምን እንደሆነ ምን እንዳሰቡ ለምን እንዴት የሚለው ነገር ቀስ ብለን መጨረሻውን የምናየው ይሆናል ማለት ነው ስለዚህ ለሁሉም ነገር ረጋ ብንል ክፋት ባናስብ እንደዚህ ክፉ ቃል ካፋችን ባይወጣ መልካም ነው ላለሁ መልካም ቀን ይሁንላችሁ ባይ ባይ